በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ። ሌተናል ጀነራል ታደሰ ወረደ ከስልጣናቸው እንዲነሱ መደረጉ ተሰማ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ከመጋቢት 30 2017 ጀምሮ የቆዩት ሌተናል ጀነራል ታደሰ ወረደ ከስልጣናቸው እንዲነሱ መደረጉ ታውቋል። ሌተናል ጀነራል ታደሰ ወረደ የአዲስ አበባውንም መንግስት ሳያስቀይሙ ከመቀሌውን ቡድን ጋር እየተስማሙ ረጅም ጊዜ ለመቆየት ጥረት ቢያደርጉም አሁን ግን ከስልጣናቸው እንደወረዱ የቢሮአቸው ምንጮች መግለጻቸውን አዳዲስ መረጃዎች ወጥተዋል። ርዕሰ መስተዳደሩ በምክትላቸው አቶ አማኑኤል አሰፋ እንደተተኩ የተገለጸም ሲሆን ይህንን ጉዳይ የፌዴራል መንግስቱ የጠቅላይ ሚኒስትር አብይ አህመድ መንግስት ይቀበለዋል ወይስ አይቀበለውም የሚባለው ጉዳይ እስካሁን ፍንጭ አልተገኘበትም። አቶ አማኑኤል በህወሓት ጀነራሎች ወይም በነምግበይ ኃይለም ወዲ መድህንና ወዲ እምቤተኝ የተሰኙ ከፍተኛ ወታደራዊ አመራሮች እውቅና ማግኘታቸውን መረጃዎች የጠቀሱ ሲሆን በሌላ በኩል ግን በነደብረጽዮን ገብረ ሚካኤልና ፈትለወልድ ገብረ እግዚአብሔር ይሁንታ አላገኘም የሚል አዲስ ጉዳይም ተሰምቷል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት 1 ዓመት ደፍኑ 27 ቀናት ብቻ የቀሯቸው ሌተናል ጀነራል ታደሰ ወረደም ከስልጣን የተነሱት ከህወሓት የፖለቲካና ወታደራዊ አመራሮች ጋር ከፍተኛ ግጭት ውስጥ በመግባታቸው ሲሆን የአቶ ጌታቸው ረዳ እጣ ፈንታ እንዲደርሳቸው ምክንያት ሆኗል የሚሉ መረጃዎችም ወጥተዋል። ታደሰ ወረደ ግጭቱ ቢኖርም አሁንም ስልጣኔን ለቅቄያለሁ ብለው እውቅና ያልሰጡ ሲሆን በተቃራኒው እኔ እንደ ጌታቸው ረዳ አይደለሁም፣ ስልጣኔን አሳልፌ ያልሰጣችሁም፣ ሸሽቼም አልሄድላችሁም ሲሉ ወደ ግጭት መግባታቸውንም የውስጥ መረጃዎች ጠቅሰዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የትግራይ ህዝብ የትግሌ መሰረትና የህልውና የመታወቂያ ነው ሲሉ ባሰፈሩት ረጅም ያለ ጽሑፍ ከትግራይ ክልል ከለቀቁ 1 ዓመት እንደደፈናቸው ገልጸው ተከታዩን ሐሳብ አስተጋብተዋል። ቃል በቃል አቀርበዋለሁ። ከትግራይ ከወጣሁ 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው። በዚህ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ መከራውን ተጋፍጫለሁ። ከበረሃ እስከ ፕሪቶሪያ ባደረግኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል ወይ የሚል ብቻ ነበር። ለእኔ ትልቁ ፍርሃቴ ሞት ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው። በትግራይ ጊዜ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዲያርፍ ጥሬያለሁ። ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሐሳብ ገበያ እንዲሰፍንም የቻልኩትን አድርጌያለሁ። ለትግራይ እንቅፋት የሚሆን ሥራ ስላልሰራው ህሊናዬ እረፍት አለው። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክህደት ተፈጽሞብኛል። ይህንን ለታሪክና ለህሊና ፍርድ ትቼዋለሁ። ቂም የሚይዝበት ሰው ግን የለም። ዛሬም ነገም በትግል ላይ ነኝ። ትኩረቴም በትግራይ ጥቅም ላይ ነው። እኔን በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለም እስካሁን አልታየም። ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምደዋል። የእነዚህ አካላት ፀሐይ የጠለቀች መሆኑን ራሳቸውም ያውቁታል። ወጣቱን ለጥፋት ቢቀሰቅሱም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፉ እኛንም ይዘው እንዳይጠፉ ነው። በድል ያገናኘን። ሌላ ማስተካከያ ወይም ተጨማሪ ፍላጎት ካለ ልረዳ ዝግጁ ነኝ ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተናግረዋል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ከ1 ዓመት በፊት መጋቢት 30 2017 አቶ ጌታቸው ረዳ ስልጣናቸውን ለሌተናል ጀነራል ታደሰ ወረደ ሲያስረክቡ የነበረውን ሁነትና አስታውሳችሁ በድጋሚ አብራችሁን ቆዩ። ክቡር ጠቅላይ ሚኒስትር አብይ አህመድ የፍርድ ጠቅላይ ሚኒስትር፣ ክቡራን የዓለም አቀፍ ማህበረሰብ ተወካዮች፣ ፕሮቶኮል እንደተጠበቀ ሆኖ እንደተባለው ከ2 ዓመት በፊት የጊዜያዊ አስተዳደሩ በሚመሰረት ወቅት የፕሪቶሪያን ስምምነት በተሟላ መልኩ ተግባራዊ ለማድረግ የገባናቸው ቃሎች ነበሩ። ይህንን ከማድረግ አንጻር እስካሁን የተንቀሳቀስን የመጣንባቸውና በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው 2 ዓመት ያለፈው የጊዜያዊ አስተዳደር ፌዴራል መንግስት ለተጨማሪ 1 ዓመት እንዲቀጥል
ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሸት አንፃር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንፃር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንፃር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ሕዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቅ ማድረግ ረገድ የአንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን በእያንዳንዱ እለት 2 ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደ ማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር እፈልጋለሁ። እንዳልኩት 2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር እፈልጋለሁ። የተቀሩት ስራዎች ከፌደራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በአሁኑ ሰዓት በትግራይ ህዝብ ዘንድ ያለው የሰላም ፍላጎት የለውጥ ፍላጎት በምንም መልኩ መቀልበስ አይቻልም። ይህንን ግምት ውስጥ አስገብተን የቀሩትን አሳይመንቶቻችንን የምንሰራበት ሁኔታ መፍጠር አለብን የሚል መልእክት ማስተላለፍ እፈልጋለሁ። ከሰልፎችና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ እፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። አመሰግናለሁ። የተከበሩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የተከበራችሁ ከፍተኛ የኢፌዴሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራችሁ የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ 2 ዓመት የሽግግር ጊዜ ቆየን። በዚህ 2 ዓመት የሽግግር ጊዜ ጌታቸው ፕሬዝዳንት፣ እኔ ምክትል፣ ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬውም ባለቤቶች ነን እና አሁን
እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ 1 ዓመት በተወሰነ የፕሬዝዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንደ አዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው 1 ዓመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 ዓመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መሰራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አደርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ቢሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነትም የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ትወድቃ መውደቅ ትችላለህ። ግን በደንብ ከተደጋገፍክ ጥሩ መራመድ ትችላለህና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ።